በዚህ ዝግጅት ስለ ህብረት ስራ ማህበራት ስትራቴጂካዊ ጠቀሜታ እናወራለን። የህብረት ስራ ማህበራት ስትራቴጂካዊ ጠቀሜታ በኢትዮጵያ ኢኮኖሚ ውስጥ ምን ይመስላል? ምን ስትራቴጂክ ጠቀሜታ አላቸው የሚለውን ጉዳይ አንስተን እንማማራለን ማለት ነው። እንግዲህ እንደ መግቢያ የህብረት ስራ ማህበራት ኢትዮጵያ ኢኮኖሚ ኢትዮጵያ ልማት ውስጥ ቁልፍ የሆነ ሚና ያላቸው ተቋማት ናቸው ማለት ነው። ከሌሎች ተዋናይ ተቋማት ጋር በጋራ ሆነው በጣም ቁልፍ የሆነ ሚና የሚጫወቱ ተቋማት ናቸው። በሀገራችን ውስጥ በጣም ከፍተኛ የሆነውን የህዝብ ቁጥር የሚያኖረው እንደ ላይቭሊሁድ እንደ መተዳደሪያ ሆኖ የሚያገለግለው የግብርናው ዘርፍ ነው። በዚህ ዘርፍ ያሉ ዜጎችን በትክክል ሰፖርት ከሚያደርጉት ተቋማት መካከል ግንባር ቀደም ሊሆኑ የሚችሉት በተለይ ኢኮኖሚያዊ ተግባራትን በመደገፍ በኩል የህብረት ስራ ማህበራት ሚና በጣም ከፍተኛ ነው ማለት ነው። ከነዚህ የህብረተሰብ ክፍሎች በዘለለም ደግሞ በሌሎች ዘርፎች በቅጥር በመንግስትም ይሁን መንግስታዊ ባልሆኑ ድርጅቶች ውስጥ ተቀጥረው የሚሰሩ ሰዎችን እንዲሁም በግላቸው የሚንቀሳቀሱ አነስተኛና መካከለኛ ቢዝነስን ወይም ንግድን የሚያንቀሳቅሱ ሰዎችንም የሚደግፉ ተቋማት ናቸው የህብረት ስራ ማህበራት ማለት ነው። ከዚህ ተነስተን እንግዲህ እንዳጠቃላይ የህብረት ስራ ማህበራት ሚና በኢኮኖሚ ውስጥ ኢንክሉሲቭ የሆነ አካታች የሆነ እድገት እንዲመጣ በጣም ከፍተኛ አስተዋጽኦ የሚያበረክቱ ተቋማት ሆነው እናገኛቸዋለን ማለት ነው። በዚህ የተነሳ ነው እንግዲህ የህብረት ስራ ማህበራትን ስትራቴጂክ ሚና ማየት የፈለግነው። እንግዲህ ወደ ስትራቴጂክ ሚናቸው ከመግባታችን በፊት ግን ህብረት ስራ ማህበራት ስንልስ ምን ማለት ነው? ተቋማዊ ባህሪያቸው ምንድነው? የሚለውን ነገር በተወሰነ ደረጃ እናንሳው እስኪ። ህብረት ስራ ማህበራት ስንል እንግዲህ በዋናነት ሰዎች ተሰባስበው አባል ሆነው የሚያቋቁሟቸው በአባላት ባለቤትነት የሚቋቋሙ ድርጅቶች ናቸው። ራሱን የቻለ የህግ ማዕቀፍ አላቸው። ህብረት ስራ ማህበራትን ለማቋቋም እና ለማስተዳደር ራሱን የቻለ የህግ ማዕቀፍ እንዲሁም ዓለም አቀፍ የሆኑ መርሆችና እሴቶች ያሏቸው ተቋማት ናቸው ማለት ነው። ህብረት ስራ ማህበራት ሲነሱ አብሮ ሁልጊዜም የማይቀረው አንድ ጉዳይ አለ። ምንድነው እሱም? ዲሞክራሲያዊ የሆነ አሰራር ስርዓት እና ዲሞክራሲያዊ የሆነ የቁጥጥር ስርዓት ያላቸው ተቋማት ናቸው። ይህም ሲባል ምን ማለት ነው? በሌሎች የንግድ ድርጅቶች የቁጥጥር ስርዓቱ በካፒታል ይዞታ ነው የሚወሰነው። ድምጽ የሚቆጠረው እንደ ካፒታል ነው። ለምሳሌ በአክሲዮን ማህበር ወይም ደግሞ ኃላፊነቱ የተወሰነ የግል ማህበር ብለን ብንወስድ ውሳኔዎች የሚወሰኑት በአብላጫ ድምጽ ሆኖ ግን ድምፁ የአክሲዮን ብዛት ነው። በጣም ብዙ አክሲዮን ያለው ሰው በዛ ማህበር ውስጥ በዛ ድርጅት ውስጥ ከፍተኛ የሆነ ኢንፍሉዌንስ መፍጠር ይችላል። ከፍተኛ ድምጽ አለው ማለት ነው። ከዚህ በተለየ መንገድ ወደ ህብረት ስራ ማህበራት የአሰራር ስርዓት ስንመጣ ምንም ይሁን ያላቸው ድርሻ ያላቸው የአክሲዮን ድርሻ ወይም የዕጣ ድርሻ ከፍ የሚበል ዝቅ የሚበል በህብረት ስራ ማህበራት ውስጥ በአንድ ህብረት ስራ ማህበር ውስጥ አባል የሆኑ ሁሉም ሰዎች እኩል አንድ ድምጽ አላቸው። ለዛ ነው ዲሞክራሲያዊ የሆነ የቁጥጥር ስርዓትን ተግባራዊ ያደርጋሉ የሚባለው ማለት ነው። እና አጠቃላይ የህብረት ስራ ማህበራት ደግሞ መርሃቸው ምንድነው ብለን ስናስብ ማህበራዊ ለውጥ ማምጣት በጋራ ተደጋግፎ ማደግ የሚል መርህን ተከትለው የሚሰሩ ስለሆነ የአባላቱን ጥቅምና ፍላጎት ያማከለ የአባላትን ችግር መፍታት ላይ ያተኮረ አገልግሎት ወይም ምርት የሚሰጡ ተቋማት ናቸው ማለት ነው። የህብረት ስራ ማህበራት መሰረታዊ ባህሪ እንግዲህ እነዚህን ይመስላል፣ እነዚህን ያካትታል። ይህን ካልን በሀገራችን ውስጥ ያሉ የህብረት ስራ ማህበራት አይነቶችስ ምን ምን ናቸው የሚለውን የተወሰነ እንይ። ከሚሰሩት የስራ ባህሪ አንፃር የህብረት ስራ ማህበራትን በሶስት ከፍለን ልናያቸው እንችላለን። የመጀመሪያዎቹ ያው የፕሮዳክሽን ነው። ፕሮዳክሽን ስንል ምርት በማምረት ስራ ላይ የተሰማሩ የህብረት ስራ ማህበራት ናቸው። በሀገራችን በተለይ በግብርናው ዘርፍ ዘር የሚያባዙ የህብረት ስራ ማህበራት አሉ። የአምራቾች አለ፣ ቡና የሚያመርቱ ሰሊጥ የሚያመርቱ እና ለኤክስፖርት ለምናምን የሚያቀርቡ የህብረት ስራ ማህበራት አሉ። አምራቹን አደራጅተው በመያዝ ማለት ነው። ሌላው የሰርቪስ ኮኦፕሬቲቮች ናቸው። የሰርቪስ ወይም የአገልግሎት ኮኦፕሬቲቭ የምንላቸው እንደ ገንዘብ ቁጠባና ብድር ህብረት ስራ ማህበራት እና እንደ ሸማቾች ህብረት ስራ ማህበራት በጣም የተለመዱት ናቸው። ነገር ግን ሌሎችም አሉ። የጽዳትና ውበት አገልግሎት የሚሰጡ የህብረት ስራ ማህበራት አሉ። የምክር አገልግሎት የማማከር አገልግሎት የሚሰጡ የህብረት ስራ ማህበራት አሉ። ኢቭን የጤና አገልግሎት የሚሰጡ የህብረት ስራ ማህበራትም ማደራጀት እንደሚቻል መመሪያ ቁጥር 896/2014 የወጣው የህብረት ስራ ማህበራት አደረጃጀት መመሪያ ላይ ተቀምጧል ማለት ነው። ሶስተኛዎቹ የህብረት ስራ ማህበራት አይነቶች ሃይብሪድ ወይም መልቲ ፐርፐዝ የምንላቸው ናቸው። መልቲ ፐርፐዝ የምንላቸው ወይም ሃይብሪድ ልንላቸው እንችላለን። እነዚህ የማህበራት ሁለቱንም ከላይ የጠቀስናቸውን ሁለቱንም አገልግሎቶች አጣምረው የያዙ የህብረት ስራ ማህበራት ናቸው። ፕሮዳክሽን ወይም ደግሞ የማምረት ስራንም ይሰራሉ፣ እንዲሁም የአገልግሎት ስራንም ይሰራሉ።
እነዚህ ሁለቱንም ተግባራት የማምረትን ስራና የአገልግሎት መስጠትን ስራ የሚያከናውኑ የህብረት ስራ ማህበራት ናቸው። በሀገራችን የተለመዱት በተለይ ገጠሩ አካባቢ የሚሰሩት ሁለገብ የገበሬዎች ህብረት ስራ ማህበር ብለን የምንጠራቸው ማህበራት ለዚህ ሁነኛ ምሳሌ ናቸው። እነዚህ ማህበራት ብዙ ጊዜ ለአርሶ አደሩ የግብርና ምርት ማሳደጊያ ግብዓት ያቀርባሉ። የአርሶ አደሩን ምርት ገዝተውም ደግሞ ወደ ተሻለ ገበያ ይልካሉ። እንዲሁም ሌሎች ሸቀጣ ሸቀጦችን ለአርሶ አደሩ ለአባላቱ የሚሆኑ የሚጠቀምባቸው ልዩ ልዩ ምርቶችን በማቅረብ አርሶ አደሩ ተጠቃሚ እንዲሆን ያደርጋሉ ማለት ነው። አንዳንዴ ኢቭን ብድር እስከ መስጠት ድረስ የካሽ ብድር ማለት ነው። በካሽ ብድር እስከ መስጠት ድረስ አገልግሎት የሚሰጡበት አግባብ አለ አንዳንድ አካባቢ ላይ ማለት ነው። ይሄንን ካልን እንግዲህ ወደ ስትራቴጂክ ጠቀሜታው እንምጣ። ህብረት ስራ ማህበራት በኢኮኖሚያችን ውስጥ ያላቸው ስትራቴጂክ የሆነ ጠቀሜታ ምንድነው የሚለውን እንመለከታለን። አራት መሰረታዊ ጭብጦችን አንስተን ነው የምናወራው ማለት ነው። ለዛሬው እንግዲህ የመጀመሪያው ስትራቴጂክ ጠቀሜታ ግብርና ልማት ላይ የሚያመጡት ተጽዕኖ ወይም የመጀመሪያው ስትራቴጂክ ጠቀሜታ በግብርና ልማት በግብርና ስራ ላይ ያላቸው ሚና ነው። ግብርና ውስጥ አርሶ አደሩ በቀጥታ ኢንፑት እንዳገኝ ኢንፑት ማለት ግብዓት የግብርና ምርት ማሳደጊያ ግብዓት እንዳገኝ በአቅራቢያው እንዲደርስለት በማስቻል በኩል ሚና የሚጫወቱት የህብረት ስራ ማህበራት ናቸው። በህብረት ስራ ማህበራት መጋዘን በኩል ነው ለአርሶ አደሩ የሚጠቅሙ ምርጥ ዘር፣ የአፈር ማዳበሪያ እና ሌሎችም ቁሳቁሶች ሌሎችም የእርሻ መሳሪያዎች የሚቀርቡለት በዚያ መንገድ ነው ማለት ነው። ሌላው አርሶ አደሩ ካመረተ በኋላም ምርቱን ለተሻለ ገበያ የሚያቀርበው በተሻለ ዋጋ እንዲሸጥ የነዚህ ማህበራት የራሳቸውን ሚና ይጫወታሉ ማለት ነው። የአርሶ አደሩን ምርት ሰብስበው በጅምላ ምርቱን ለሚፈልጉ አካላት ለምሳሌ የትምህርት ተቋማት ከፍተኛ ትምህርት ተቋማት እንደ ዩኒቨርሲቲዎች አይነት እና ሌሎችም ተቋማት ይህንን ምርት ያቀርባሉ ማለት ነው። ሌላው ስልጠናም በተወሰነ ደረጃ ይሰጣል። በእርግጥ በእኛ ሀገር እንኳን ያን ያህል በጣም ጎልቶ የወጣ ነገር የለም። ግን አርሶ አደሩ ተጠቃሚ ሊያደርጉ የሚችለውን የተለያዩ ስልጠናዎች እንደሚሰጡም ይታወቃል ማለት ነው። እና ግብርና ውስጥ በእነዚህ 3 መንገዶች የግብርናውን እንቅስቃሴ ስትራቴጂካሊ የሚደግፍ ተቋም ስለሆኑ አንዱ ስትራቴጂክ ጠቀሜታቸው የአግሪካልቸራል ዲቨሎፕመንት ወይም የግብርና ልማት ላይ ነው ማለት ነው። ሁለተኛው ስትራቴጂክ ጠቀሜታቸው ደግሞ ፋይናንሻል ኢንክሉዥን ነው ወይም የፋይናንስ አገልግሎት አካታችነት ላይ ነው። የህብረት ስራ ማህበራት በተለይ የገንዘብ ቁጠባና ብድር እየተባሉ የሚጠሩት የፋይናንስ አገልግሎት የሚያቀርቡት የህብረት ስራ ማህበራት በህብረተሰቡ ወይም በኮሚኒቲው መካከል የሴቪንግ ወይም የቁጠባ ባህል እንዲያድግ ከፍተኛ ሚና ይጫወታሉ። እንዲሁም ህብረተሰቡ አፎርደብል በሆነ ወይም ደግሞ ተመጣጣኝ በሆነ የወለድ ምጣኔ የብድር አገልግሎት እንዲያገኝም ያስችሉታል። ከዛ በዘለለም እንግዲህ ራሱን በራሱ ፋይናንስ እንዳደረግ የቁጠባ ባህሉን በማሳደግ በየኪሱ ያለችውን ትንንሽ ሳንቲም በማሰባሰብና በአንድ ቋት በማስገባት የፋይናንስ አገልግሎት የብድር አገልግሎት እንዲያገኙ በማስቻል የፋይናንሻል ኢንክሉዥንን ወይም የፋይናንስ አካታችነትን በማሳደግ በኩል ከፍተኛ የሆነ ስትራቴጂክ ጠቀሜታ ያላቸው ተቋማት ናቸው ማለት ነው። ሌላው የህብረት ስራ ማህበራት ስትራቴጂክ ጠቀሜታ ሶስተኛው ማለት ነው የኢምፕሎይመንት ክሬሽን ወይም የስራ እድል ፈጠራ ነው። የህብረት ስራ ማህበራት ባደጉና በተስፋፉ ቁጥር ለራሳቸው ሰራተኛ ይፈልጋሉ። ስለዚህ ከስራ ፈላጊዎች መካከል አወዳድረው ይቀጥራሉ ማለት ነው። ያ ማለት ለስራ እድል በቀጥታ እነሱ ስራ እድል ይፈጥራሉ። ሌላ እንደገና በተዘዋዋሪ መንገድም ስራ ይፈጥራሉ። በተዘዋዋሪ መንገድ ለቢዝነሶች ብድር ሲሰጡ፣ ለቢዝነሶች የምክር አገልግሎት ሲሰጡ፣ ለቢዝነሶች ሌሎች ሰፖርቶች ሲሰጡ ቢዝነሶቹ ያድጋሉ። ቢዝነሶቹ ሲያድጉ አብረው እንግዲህ ስራቸው ሲያድግ ሰራተኛ ይቀጥራሉ ማለት ነው። በዚህ መንገድ በተዘዋዋሪ መንገድ የስራ እድል ፈጠራን ያበረታታሉ ማለት ነው የህብረት ስራ ማህበራት። ሌላው ደግሞ የኢንካም ዳይቨርሲፊኬሽን ወይም ደግሞ የተለያዩ አይነት የገቢ ምንጭ እንዲኖራቸው ያስችላሉ። በዚህ ሂደትም አዳዲስ የስራ እድሎች እንዲፈጠሩ ምክንያት ይሆናሉ ማለት ነው የህብረት ስራ ማህበራት። አራተኛው የህብረት ስራ ማህበራት ስትራቴጂክ ጠቀሜታ የሶሻል ካፒታልን እና የኮሚኒቲውን ኢምፓወርመንት ብለን ልንወስደው እንችላለን። ሶሻል ካፒታል ስንል እንግዲህ ማህበረሰብ እንደ ማህበረሰብ በውስጡ ያለውን ቦንዴጅ በውስጡ ያለውን ቅርርብና መተማመን የሚያሳድግበት እና እንደ ኮሚኒቲ ኢምፓወርድ የሚሆንበት የሚጎለብትበት ሲሆን እነሱ በውስጥ በኩል አንድ ማህበረሰብ በውስጡ እርስ በርሱ በጣም ጠንካራ የሆነ ቦንዴጅ ያለው የመተጋገዝ ባህል ያለው ከሆነ እንደዛ ከሆነ በዛ ልክ ደግሞ ከውጭ አካላት ውጭ ላይ ካሉ አካላት ጋራም የመደራደር እና ኮኦፐሬት የማድረግ የመተባበር አቅም እንዲፈጥር ስለሚያስችል ህብረት ስራ ማህበራት በዚህ በኩልም የማይናቅ ስትራቴጂክ ጠቀሜታ አላቸው። ህብረተሰብ ውስጥ ትረስት ወይም መተማመን እንዲመጣ መተባበር እንዲመጣ ያስችላሉ። እንደ ኮሚኒቲም ሬዚሊያንት እንዲሆኑ
ጠንካራ እንዲሆኑ ችግር ሲመጣ ችግሮችን በተባበረ ክንድ የሚያልፉ ጠንካራ ማህበራዊ መሰረት እንዲፈጠር የሚያስችሉ ተቋማት ናቸው ማለት ነው። በጋራ የመስራትን ወይም የኮሌክቲቭ አክሽን ተግባራትን በደንብ እንዲስፋፉ እንዲጎለብቱ የሚያስችሉ ተቋማት በመሆናቸው የህብረት ስራ ማህበራት በሶሻል ካፒታል እና ኮሚኒቲ ኢምፓወርመንት በኩልም ከፍተኛ የሆነ ስትራቴጂክ ጠቀሜታ ያላቸው ተቋማት መሆኑን መገንዘብ ያስፈልጋል ማለት ነው። እንግዲህ የህብረት ስራ ማህበራት ከላይ የገለጽናቸውን ስትራቴጂክ ጠቀሜታዎች ያላቸው ተቋማት ቢሆኑም ነገር ግን በስራ ሂደት ውስጥ ቻሌንጆች ወይም ተግዳሮቶች የሉባቸውም ማለት አይደለም። ቻሌንጆች አሉባቸው። ህብረት ስራ ማህበራት ላይ በደንብ ውጤታማ እንዲሆኑና ተልዕኳቸውን እውን እንዲያደርጉ መሰናክል ከሆኑባቸው ቻሌንጆች ወይም ተግዳሮቶች መካከል ዋና ዋናዎቹ አንዱ የጉድ ገቨርናንስ ጉዳይ ወይም ደግሞ ዊክ ገቨርናንስ መኖር ነው። ጥሩ የሆነ መልካም ማስተዳደር አለመኖሩ፣ ያንን ደግሞ የሚያመጣ በቂ የሆነ የሰው ኃይል በቂ የሆነ እውቀት አለመኖሩ አንዱ ቻሌንጅ ነው። ሌላው ካፓሲቲያቸው ሊሚትድ ነው። ያው ህብረት ስራ ማህበራት ከመሰረቱ መነሻቸው ሎካል ኮሚኒቲ ስለሆነ የተወሰኑ ሰዎች ተሰባስበው የሚያቋቁሙት ስለሆነ አቅማቸው በእነዛ ሰዎች አቅም ልክ የሆነ ነው። ብዙ ጊዜ የእውቀት የግንዛቤ ችግር ይኖራል። የአሰራር ስርዓቱን በደንብ ተረድቶ አለመስራት እንደዚህ አይነት ነገሮች ይኖራሉ እና የካፓሲቲ ጉድለትም የካፓሲቲ ጋፕም አንዱ የህብረት ስራ ማህበራትን የሚፈትን ተግዳሮት ነው ማለት ነው። ሌላው የማርኬት ኮንስትሬንት ነው። ማርኬቱ ውስጥ በደንብ ዘልቀው ገብተው ማድረግ የሚገባቸውን ማምጣት የሚገባቸውን ውጤት ያለማምጣት ነገር ይኖራል። ገበያ ውስጥ ብዙ ቻሌንጅ አሉባቸው ማለት ነው እና ያ ሌላው ቻሌንጃቸው ነው። እነዚህ ሶስቱ መሰረታዊ ቻሌንጆች አሉባቸው የህብረት ስራ ማህበራት። እነዚህን ቻሌንጆች እንግዲህ በሂደት እያቃለሉ እየቀነሱ መሄድ እና ሞር ውጤታማ መሆን ይጠበቅባቸዋል። ይህን ለማድረግስ ምን አይነት ስትራቴጂዎችን መጠቀም አለባቸው ብለን ስናስብ የመጀመሪያው ያው የሊደርሺፓቸውን የአመራር ባህላቸውን እና ተቋማዊ አሰራራቸውን ማጠናከር ማሳደግ አለባቸው። ከአባላት ጀምሮ እንግዲህ አመራሮች ይኖራቸዋል፣ ቅጥር ሰራተኞች ይኖራቸዋል። እነዚህን አካላት በሙሉ አቅማቸውን ካፓሲቴት ማድረግ፣ ማሰልጠን፣ ማብቃት ሌላው በጣም ኢምፖርታንት ነጥብ ነው። እነዚህ ነገሮች በደንብ ሲያውቁት ስለሆነ ነገሩ የህብረት ስራ ማህበራት ሚና በደንብ እየጎላ እያደገ ሊመጣ የሚችለው ማለት ነው። ሌላው እንግዲህ ገበያ ውስጥ ተወዳዳሪ ለመሆን የተሻሻለ የፋይናንስ አቅርቦት ሊኖራቸው ይገባል። ፋይናንሻል አክሰሳቸውን በደንብ ማሳደግ አለባቸው እና እንግዲህ ፋይናንሻል አክሰሳቸውን እንደ ሁኔታው ከተለያዩ ተቋማት እርስ በርሳቸውም ከህብረት ስራ ማህበራት ጋር በመተባበር የፋይናንስ አቅማቸውን በደንብ ማሳደግ እና ውጤታማ መሆን ይጠበቅባቸዋል ማለት ነው። እንግዲህ ክቡራንና ክቡራት ቤተሰቦቼ ለዛሬ ያዘጋጀሁላችሁ ዝግጅት ይህን ይመስል ነበር። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ከታች በኮሜንት መስጫ ሳጥኑ ላይ ትጽፉልናላችሁ። እንዲሁም እዚህ ፊት ለፊት ስክሪን ላይ በምታዩዋቸው አድራሻዎቻችን በኩልም ልታገኙንና ሀሳብ አስተያየታችሁን ልትሰጡን ጥያቄም ካላችሁ ልትጠይቁን ትችላላችሁ። የዛሬው ዝግጅታችን እዚህ ላይ ተጠናቋል። አብራችሁን ስለነበራችሁና አብራችሁንም ስለምትሆኑ እጅጉን እናመሰግናለን። በቀጣይ በሌላ ዝግጅት ተመልሰን እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። መልካም ጊዜ ይሁንላችሁ።